ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። በጣም ቆንጆ የጾም ጤናማ የሆነ ገንፎ ሰርቻለሁ። የሰንበት ቁርስ እንደዚህ እንደምታዩት በጣም ቆንጆ በሶስት ግብአቶች አድርጌ የሰራሁት ነው። የምታዩት የበቆሎ ዱቄት ነው ይሄኛው። ይሄ ደግሞ ፍርኖ ዱቄት ነው። ይሄ የበሶ ዱቄት ነው። በሶስቱ ዱቄት ቀላቅዬ ነው የምሰራው። ጤናማ ነው። በሶም ገብስ ነው። የበቆሎም ያው በቆሎ ነው። ያኛው ፍርኖ ዱቄት ነው። እንዲያያይዝልኝ ጨምሬዋለሁኝ። በቆሎ ዱቄት፣ የበሶ ዱቄት እና የፍርኖ ዱቄት ሶስቱን አንድ ላይ ቀላቅዬ ቆንጆ ቁርስ እንሰራለን ማለት ነው። አንድ ላይ አዋህደዋለሁ፣ ቀላቅለዋለሁ በደንብ አድርጌ። በሶ የበሰለ ነው። ገብስ ተቆልቶ የተዘጋጀ የበሶ ዱቄት ነው ማለት ነው። በቆሎን ከፈለጋችሁ ማመስ ትችላላችሁ። እኔ አላመስኩትም። ያው አንድ ላይ አድርጌ ካቀላቀልኩት በኋላ ነው የምሰራው። ወፈር ያለ ድስት ጥጄ ውሃው ሲፈላልኝ እንግዲህ ጨውና ትንሽ ዘይት ጣል እናደርግበታለን። ውሃው ተፍለቅልቋል። ከላዩ ላይ ደግሞ ትንሽ ውሃ ቀንሳለሁኝ፣ በኋላም መጨመርበት ማለት ነው። ጨው መጥነን እንጨምራለን። ትንሽ ዘይት እናደርጋለን። ድስታችን በደንብ እንዳይዝብን መያዙ አይቀርም፣ ግን ይሁንና ትንሽ እንዲቀንሰው ማለት ነው። ዱቄቱን ጨምሬያለሁ። ያው እናንተ እንደ መጠናችን እንደ ቤተሰባችን መጠን ማሳነስም መቀነስም እንችላለን። በደንብ እንልገዋለን ማለት ነው። መጀመሪያ እዚህ ጋር ደረቅ አድርገን እንልገዋለን። ከዛ የቀነስነው የፈላ ውሃ አለ፣ እሱን እንጨምራለን በኋላ ላይ። አሁን ግን በደንብ እንልገዋለን ማለት ነው። ይላጋል። ገንፎ ያው ትከሻ ይፈትናል። እንግዲህ በደንብ መላግ አለበት። በደንብ ይላጋል። መልኩ እንደዚህ አይነት ከለር ሆኖልኛል ማለት ነው። በሶ የበሰለ ስለሆነ በቆሎ ዱቄቱ ነጭ ነው፣ ፍርኖ ዱቄቱም ነጭ ነው። ያው በሶ ነው ያው ያሸነፈው ማለት ነው። ግን ቆንጆ ነው ጣዕሙ። በሶ ኮሰረት አለው ሲፈጭ፣ ለውዝ አለው፣ ብዙ ነገር ተጨምሮ ስለሚፈጭ አሁን ለጣዕሙ ለዚህኛው ለገንፎ ጣዕም ቆንጆ ይሆንልናል። ከፈለግን ያው የምትፈልጉ ሰዎች በቂቤ፣ አለበለዛ ደግሞ አሁን ጾም ስለሆነ በተነጠረ ዘይት ወይም የአትክልት ቅቤ በተነጠረ ቆንጆ አድርገን አንጥረን በሱ መመገብ ይቻላል። የቀነስኩትን ውሃ እጨምሬበታለሁ። ከዛ ክድን አደርገዋለሁ እፍን ብሎ እንዲበስል። ይሄ ድንጋይ ድስት ከላይም ከስርም ከስር ሲግል ከላይም በጣም ስለሚግል ለገንፎ ቆንጆ ነው። ለገንፎ ለቅንጬ ቆንጆ ነው ማለት ነው። ውሃው ትንሽ መጠጥ ሲልልኝ መልሼ በደንብ አድርጌ ለሁለተኛ ጊዜ እልገዋለሁኝ። በደንብ ይላጋል። እንደ ላስቲክ እስከሚሳብ ድረስ በደንብ እንልገዋለን። አንዳንዴ እንደዚህ ሲያምረን ጾምም ቢሆን ቆንጆ ተደርጎ ከተነጠረ ዘይቱ በጣም ነው የሚጣፍጠው። ቆንጆ ነው። በደንብ እልገውና እዛ ከድነዋለሁኝ። ክድን አድርገን እፍን አድርገን ስናስቀምጠው ስንፈልግ መጠቀም እንችላለን ማለት ነው። እንደዚህ ተከድኖ ሲቀመጥ ለብዙ ሰዓት ይቀመጣል።
ድጋሜ ለሶስተኛ ጊዜ ልልገው ፈለኩኝ እና በደንብ አድርጌ እጄን ቀየሬ በደንብ እየላኩት ነው። ገንፎ መላጊ ይፈልጋል። ምንም በቃኝን አያውቅም። ያው እጃችን እስከሚደክመን ድረስ ብንልገው ውጤቱ ቆንጆ ነው የሚሆነው እንጂ ምንም እንትን የለውም። እንደዚህ ክድን አድርጌ ካበሰልኩት በኋላ በደንብ ብስል ሲል እናወጣዋለን ማለት ነው። እንደምታዩት ቆንጆ ሆኗል። እቃዬ ላይ ገለበጥኩት። እዛ አስተካክለን ከላይ እንዳልኳችሁ እንደ ፍላጎታችን የምንፈልገውን ቅቤም የፈለግነውን ያህል መጨመር እንችላለን ማለት ነው። እኔ አሁን ለዛሬ ያዘጋጀሁት እነዚህ የተነጠረ ነው። በኮሰረት፣ በጥቁር አዝሙድ፣ በነጭ አዝሙድ፣ በኮሮሪማ የተነጠረ ነጭ ዘይት ነው የተጠቀምኩት። ተልባና በርበሬ እነዚህን ሶስቱን ነው የምጠቀመው ለዛሬ። ዘይቱ ያነጠርኩት ሽታው በጣም ቆንጆ ነው፣ ልነግራችሁ አልችልም። ጣዕሙ ሲበላ ራሱ ቆንጆ ነው። አስተካክለን እኔ ተልባ፣ በርበሬ እና የተነጠረ ዘይት ነው እንዳልኳችሁ የምጠቀመው። እናንተ ከላይ የፈለጋችሁትን ሰሊጥም ይቻላል ካለ ተልባ፣ ማርም ማድረግ እንችላለን። እንደ ፍላጎት እንደ ቤተሰቦቻችን ፍላጎት አድርገን ማዘጋጀት እንችላለን። ቆንጆ የሰንበት ቁርስ ነው። በዚህ መልኩ እንደዚህ ሰርተናል ማለት ነው። ተልባው ቆንጆ ነው የሚሆነው ጣዕሙ። አስተካክለን ሸላልመን አሳምረን ማቅረብ ነው ማለት ነው። በዚህ መልኩ ቆንጆ፣ በጣም ቆንጆ ጤናማ የሆነ ገብስም ያው ምንም ጥቅሙ አያጠያይቅም፣ ጠጋኝ ነው። በቆሎም እንደዛው። ፉርኖ ዱቄቱም ያው ሳይበዛ ቆንጆ ነው፣ ምንም ክፋት የለውም። ጥቅሙ የገብሱን ያህል የበቆሎውን ያህልም ባይሆን ያው እሱም የራሱን የሆነ አስተዋጽኦ ይኖረዋል ማለት ነው ለሰውነታችን። በዚህ መልኩ አዘጋጅተን መመገብ እንችላለን። በጣም ነው የሚጣፍጠው። መልኩም ያምራል። ብዙም ነጭ አይደለም፣ ድምቅ ያለ ብራውን የሆነ መልክ ነው። ቪዲዮን ከወደዳችሁት ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉኝ እላለሁኝ። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነባር ቤተሰቦቼም እንደ ወትሮ ላይክ እና ሼር እያደረጋችሁ አበረታቱኝ እላለሁኝ። እስካሁን አብራችሁኝ ስለነበራችሁ እግዚአብሔር ይስጥልኝ። ደህና ቆዩኝ።